ሰላም እንደምናላችሁ ቤተሰቦቻችን ከቻናል ዋን የወሬ ኮርነር ተጀመረ። በየሳምንቱ ሁልጊዜ አዳዲስ ጉዳዮችን ከጉዳዩ ጀርባ ካሉ ሙያተኞች ወይም ባለ ጉዳዮች ጋር እዚህ ስቱዲዮ ቁጭ ብለን የምናወራበት የምንጨዋወትበት ለህይወታችን በጣም ጠቃሚና አስፈላጊ የሆኑ ነገሮችን ከነዚሁ እንግዶቻችን የምንወስድበት ተወዳጅ ፕሮግራማችን ነው። ዛሬ የስነ ልቦና አማካሪ ከሆነው ባዩ ጌታቸው ጋር ቆይታ እናደርጋለን። ስለምትሰጡን ጊዜ አስቀድመን እናመሰግናለን። ትግስት በጋሻው ነኝ። እንግዳዬ የስነ ልቦና አማካሪ ባዩ፣ እንኳን በደህና መጣ። እንኳን ደህና ቆያችሁኝ። እንግዳ አድርጋችሁ ስለጋበዛችሁኝ በጣም ከልብ አመሰግናለሁ። ስለመጣህ ደስ ብሎኛል። ያው የስነ ልቦና ባለሙያ ጋር ስንገናኝ የማይወራ ጉዳይ የለም፣ ግን ደግሞ ሰብሰብ በማድረግ ስላለብን እንድንነጋገር ነግሬ ፈቃደኝነትህን ሰተኸኝ የተገኘህበት አንድ ርዕሰ ጉዳይ የብዙዎቻችን ጉዳይ ነው። በትዳር ስም ያለ እንደ መፋታት እያደረገ የሚያኖረንን ህይወት ወይም ደግሞ በአንድ ጣራ ስር ያለ ያልተፈታ ግን ፍቺ ልንለው የምንችለው ህይወት እሱ ላይ እናወራ ብዬ ነው የመጣሁት። ስለመጣህ ድጋሚ አመሰግናለሁ። እኔም ከልብ አመሰግናለሁ። ጋብቻ ነው። አንድ ሰው ከሚወደው ሰው ጋር ወይም ከሚወዳት ሴት ጋር አብረው የሚኖሩበት የተስማሙበት የህግም የቤተሰብም ውል ያለበት ነገር ነው። በአንድ ጣራ ስር ሆኖ የፍቺ አይነት ህይወት በሉት እየኖርን ያለ ነው የሚሉ ሰዎች በርከት እያሉ፣ አንተ ጋም እንደ አማካሪነት ኬዞቹ እንደመጡ እየነገርከኝ ነበረ። በትክክል ምንድን ነው ምክንያቱ? እንግዲህ ትዳር አሁን በአብዛኛውን ጊዜ በጣም ብዙ ሰው በህይወቱ አንድ ጊዜ አድርጎት የሚያልፍ በህይወቱ ስኬቱን የሚያጣጥምበት ራሱን የሚያይበት ረጅሙን ዓመት የሚኖርበት ትዳር ትልቅ ተቋም ነው። እንግዲህ ቀደም ብለሽ እንዳነሳሽው አንድ ቤት እየኖሩ ግን የተፋቱ ያክል ስሜት የሚያሳልፉ ሰዎች ማለት መጀመሪያ አካባቢ ተግባብተው ነው፣ ተስማምተው ነው፣ መጀመሪያ አካባቢ ተዋደው ነው፣ ተፋቃቅረው ነው። እንግዲህ አንዳንድ ጊዜ ተፈጥሮን አካባቢ ይቀይረዋል፣ ጓደኝነት ይቀይረዋል። መጀመሪያ ሲጋቡ የነበራቸው የሪሌሽንሽፕ ቤት ውስጥ ብቻ ባተኮረ ይሆንና ነገር ግን በስራም በተለያዩ መልኩም ግንኙነት እየሰፋ ይሄዳል። አንዳንድ ሰዎች ያንን ግንኙነት ወደ መልካም ይቀይሩታል። አንዳንድ ሰዎች ደግሞ ያንን ግንኙነት ወደ ግል ፍላጎትና ወደ ግል ነገር ይቀይሩትና ከቤታቸው አስተሳሰብ ውጭ ከቤታቸው እይታ ውጭ እንዲወጡ ያደርጓቸዋል። ያ ደግሞ እንግዲህ ባህሪ ላይ ተጽዕኖ አለው። ትልቁ ነገር እንግዲህ ለመግባባትም አብሮ ለመቀጠልም ባህሪ ትልቅ ነገር ነው። የሰው ልጅ ባህሪው ከተቀየረ ከነበረበት የመኖር ከተለመደው እይታ ውጭ ይሆናል። ሚስትም ለባል፣ ባልም ለሚስትም። እንግዲህ በስነ ልቦና የሚጠቀሱ ራሱን የቻሉ ነገሮች አሉ። በተለይ 3 ነገሮችን እንደ ፒላር ያስቀምጣቸዋል። አንድ አይነት ቃል፣ አንድ አይነት ስሜት፣ አንድ አይነት ዓላማ ብሎ ያስቀምጧቸዋል። እነዚህ በትዳር ውስጥ አንድ ሲደመር አንድ እኩል ይሆናል አንድ ነው። እነዚህ ባልና ሚስት የሚናበቡባቸው ናቸው። ኮመን የሆነ የማይነኳቸው የማይሸረሽሯቸው። ያንን ከነኩት ግን የነበረው ነገር እንትኑን አቅጣጫውን ያጣል፣ ሂደቱን ያጣል። እና አንድ ቤት እየኖሩ የተፋቱ ያክል ስሜት የሚያሳልፉ በጣም ባለትዳሮች፣ በርካታ ባለትዳሮች በዝተዋል። በተለይ ደግሞ የኢኮኖሚ ችግር አይደለም እነዚህ ትዳሮች ላይ ያለው። እንግዲህ እንደምታውቂው እኛ ሀገር ትዳር ለመያዝ ኢኮኖሚ ችግሩ ነው ያውቅም። ሊስትሮ እየሰራ የቀን ስራ እየሰራች የሆነ ስራ እየሰራ የሚኖሩ ሰዎች አሉ። ሁሉም እንዳቅሙ የሚኖረው ግን የተሻለ ኑሮ የሚባሉ ሰዎች ላይ የአንድ ቤት እየኖሩ የተፋቱ ያክል ስሜት ያሳልፋሉ። የመጀመሪያው እንደ ምክንያት የሚጠቀሰው ከሚስት ሌላ ሰው ማየት፣ ከባል ሌላ ሰው ማየት። አሁን ቴክኖሎጂው በሁለት አይነት ነገር ሆኗል እንደዚህ አይነት ችግሮች የሚፈጠሩት። አንደኛው ስልክ ላይ የሚታዩ በተለይ በጣም አሁን ትዳርን እየበጠበጠ ያለው ነገር ምንድን ነው? ስልኩ ላይ ወይ ስልኳ ላይ የሚታዩ የግል የሆነ ሚስጥር ለባል ሼር የማታደርገው ወይም ባል ለሚስቱ የማይነግራት ነገር ግን ከሌላ ሰዎች ጋራ የሚነጋገሩት ከሶስተኛ ሰው ጋራ የሚያወሩት የድብቅ ፍቅር ለሚስቱ ማይላትን ከዛች ከሌላ ሰው ጋራ ለሚስቱ ማይነግራትን ለሚስቱ ማይላትን ለሚስቱም አውሮታት የማያውቀውን ወይም ሚስትም ባል ብቻ አይደለም ሚስትም እንደዛ የማይሆኑ ከሌላ ሰው ጋራ በስልክ በጣም ግንኙነቶች
የማትፈልገው አይነት ነገሮች ስልክ ላይ ታያለች። ያ እንደሱ ሲሆንና ባሎች ስልክ አስቀምጠው ለሰከንድ እንኳን ዞር ሲሉ ሻወር ቤት ሊሆን ይችላል፣ ሽንት ቤት ሊሆን ይችላል፣ ሰው ሊያናገሩ ሊሆን ይችላል፣ ዞር ሲሉ ስልኩን አንስተው ሲያዩ ኮሚኒኬሽን ያደረጉት ነገር ከነሱ እሳቤ ውጭ ነው። በጣም ተወደዋለች፣ በጣም ታፈቅረዋለች፣ በጣም ታምነዋለች፣ ትሳሳለታለች። አዎ አልፋ ትሄዳለች። ስልክ ላይ ያንን ነገር ስታየው ትደነግጣለች። ባሌ ነው አይደለም። አንዳንዶቹ አልፈው ይደውላሉ። ያንን ስልክ አንስተው አልፈው ሲደውሉ አዎ ፍቅረኛዬ ነው፣ ትዳር እንደያዘ አልነገረኝም። ከጊዜ በኋላ ግን እኔ ስደርስበት ትዳር እንዳለው አወቅኩና ያው የተወሰነ ጉዞ ከሄድሽ በኋላ ወደኋላ እሷም ቢሆን ወደ ተዋዳ ለመመለስ ይከብዳትና እንደዚህ ነው። አንዳንዶቹ እስከ መውለድ የሚመድረስ በድብቅ ይሄ አንድ ቤት እየኖሩ የተፋቱ ያክል ስሜት እንዲኖራቸው ያደርጋል። ትዳሩን አላፈረሱትም፣ ግን ቂም ይዘዋል፣ ደንግጠዋል። አዎ ከዚህ በኋላ ነው ተርኒንግ ፖይንቱ። ከዛ በኋላ መነጋገር ይቆማል። አብሮ መብላት መጠጣት ይቆማል። እንደ ድሮ ቤት ውስጥ በጊዜ መጥቶ ባል ወይም ሚስት መታ እንደ ድሮ ሴርሞኒን አብሮ የመካፈል ነገሮች ይቆማሉ። ከዛ በኋላ አንድ አልጋ ላይ ነው የሚተኙት። ምንም አይነት ኮሚኒኬሽን የለም፣ ሪሌሽንሽፕ የለም። እነዚህ ነገሮች ከዛ በኋላ ምንድን ነው የሚሆነው? አንዱ የተጎዳው ሰው ላይ ለስራ ተነሳሽነት አይኖረው። ልጆቹ ላይ ባህሪ ይቀይራል። ባህሪዋን ሳታውቀው ልጆቿ ላይ ትጮሃለች። ባገኘችው ልትመታቸው ትችላለች። ብዙ ጊዜ በእንደዚህ አይነት ነገሮች ይቀይራሉ። ከዛ በኋላ ይሄ አንድ ቤት እየኖሩ የተፋቱ ያክል ስሜት በዚህ አንዱ ይሄ ኬዝ ነው፣ እንደ ኬዝ ያነሳ ነው። ይሄ አንዱ ቺቲንግ ኬዝ ነው። በሁለት አይነት መንገድ በስልክ ላይ በሚታይና ቀጥታ በአካል በሚይዟቸው ነገሮች ይሄ አንድ ቤት እየኖሩ የተፋቱ ያክል ስሜት እንዲኖራቸው ያደርጋል። ከዛ በኋላ ይሄ ስሜት ነው ይቀየርና ቤቱ ውስጥ ያለውን አይነት ነገሮች ያመጣሉ። ከዛ መኝታ ለመለየት መኝታ እስከ መለየት ድረስ ይደርሳሉ ማለት ነው። ወደ ምክንያቱ ስለምንመጣበት ለምንድን ነው በዛ ጣራ ስሩ ነው ሰዎች እንዲኖሩ ያደረጋቸው ነገር የሚለውን እንመጣበታለን። ይሄ አንደኛው ኬዝ ነው። ሁለተኛው እንደ ምክንያት የሚጠቀሰው የቤተሰብ ጣልቃ ገብነት ነው። ጥግ የሆነ የቤተሰብ ጣልቃ ገብነት። የቤተሰብ ጣልቃ ገብነቱ ደግሞ በሁለት አይነት ነው። እንደምታውቁት አንዳንድ ሰዎች ቤተሰባቸው ቤት ይኖራሉ ከተለያዩ ችግሮች አንጻር። የአንዳንድ ጊዜ የቤተሰብ ጣልቃ ገብነት ቀጥታ ይሆናል። ስትነሽ እናቱን ታያለሽ፣ ስትነሽ ወንድሞችን ታያለሽ፣ ስትነሽ ልጆችሽን። ስለዚህ አንዳንድ ጊዜ ነፃነት ይታጣና በቃ ማውራት ይቅርብኝ ወይም መናገር ይቅርብኝ ብለው በእንደዚህ አይነት ሲስተም ውስጥ ያሉ ሰዎች ብዙ ጊዜ ያንን ጣልቃ ገብነት ስለሚኖሩ የነበራቸው ለትዳራቸው የነበራቸው ፍቅር፣ ጉጉት፣ አስተሳሰብ፣ አመለካከት፣ ጥሩ እሳቤ፣ የወደፊት የነበራቸው ፕላን ያ ነገር እየቀነሰ ይመጣል። ብዙ ሰዎች ስትረስ ያሳልፋሉ። ብዙ እህቶች፣ ብዙ ወንድሞች ድባቴ ውስጥ ይገባሉ። በተለይ ማጆር ዲፐርሲቭ ዲስኦርደር። ለትዳርሽ ፍላጎት የለሽ፣ ምንም ነገር ቢኖርሽ ለስራሽ ፍላጎት የለሽ። ይሄ እየኖርሽ ነው ግን ማንነትሽን ታጫለሽ፣ ኢነርጂሽ ይጠፋል። በትዳር ውስጥ ግን ይነጋል፣ ይመሻል። እንደዚህ አይነት ነገሮች ያሳልፋሉ። ሌላው ደግሞ ትዳር ውስጥ ከገቡ በኋላ እንደ አዲስ ሰዎች ኤክስፒሪየንስ የሚያደርጉት ነገር አለ። ለምሳሌ መጠጥ ቤት ማምሸት፣ ሱስ መጀመር። ትዳር ውስጥ ከገቡ በኋላ ሱስ መጀመር፣ ጓደኛ ማብዛት፣ እንደ አዲስ የሚጀመሩ ነገሮች አሉ። ምክንያቱም ብዬሻለሁ ቅድም ትዳር ሲጀምሩ ምንም ነገር የለም። ከጊዜ በኋላ ግን የመጣ ለውጥ አለ። ኢኮኖሚካል ለውጥ አለ። በገቢ ችግር የለባቸውም፣ በአስቤዛ ችግር የለባቸውም፣ የልጅ ትምህርት ቤት በመክፈል ችግር የለባቸውም። ቤቱ ሙሉ ነው። ስለዚህ በእነዚህ ሶስት ችግሮች አንድ ቤት እየኖሩ የተፋቱ ያክል ስሜት ያሳልፋሉ። ለምንድን ነው የማይተነፍሱት? ለምንድን ነው የማይናገሩት? ብዙ ወንዶች ወይም ብዙ ሴቶች ከተቃራኒ አማት ከሚባሉ ቤተሰቦች ጋር አንቱ የተባሉ ናቸው። ስራ ቦታቸው አንቱ የተባሉ ናቸው። የክብር ጉዳይ አለ። የነሱ ትዳር ምን ጎሎብሽ ነው? የሚገርም ቤት እየኖርሽ ነው። ልጆችሽ የሚገርም ትምህርት ቤት እየተማሩ ነው። ገቢያችሁ ጥሩ ነው። ምን ጎሎብሽ ነው? ጥጋብ ነው። በዛ ላይ ጸባዩ። ምክንያቱም የእሷ እናትና አባት ቤት ሲመጡ የማይደረግ ነገር ሊኖር ይችላል። እነሱም ላያውቁ ይችላሉ። ሌሎቹን ምልክቶች አያውቁ። ከዛ በኋላ
የሚደረገው ነገር ውጫዊ የሆነ ነገር ባህሪ ያንን ነገር ይሸፍነዋል። ከዛ ይቺ ሴት ለማን ትተንፍሰው? ለእህቷ ብትነግር ለወንድሟ እንዲህ ምን ሆነሽ ነው? ያንቺ ትዳር እኮ ማንም የሚመኘው ነው። እንደዚህ አይነት ስሜቶች ይኖሩና ያ ባህሪ ወደ ግል ይመጣል። በውስጧ ታለቅሳለች፣ በውስጡ ያለቅሳል፣ በውስጧ ድብርት ውስጥ ትገባለች፣ በውስጡ ድብርት ውስጥ ይገባል፣ ስትረስ ውስጥ ይገባሉ። ስለዚህ አንድ ቤት እየኖሩ የተፋቱ ያክል ለምታረጊው ነገር ስሜት ስታጪ መኖርን ብቻ ነው የምታዩ። መኖርን ብቻ ይነጋል፣ ይመሻል፣ ይነጋል፣ ይመሻል፣ ይመሻል። ስለዚህ ሪዝን ያ የምንመጣበት ነው። ስለዚህ አንድ ቤት እየኖሩ የተፋቱ ያክል ስሜት የሚያስተላልፉ ወይም የሚኖሩ ባለትዳሮች ምክንያቱ ይሄ ነው። በቃ ምክንያታቸው ይሄ ነው። አብዛኛው አንተ ስትሰማ ያገኛቸው ምክንያቶች እነዚህ ናቸው። በተለይ ቺቲንግ ነው። በተለይ በአሁኑ በተለይ ከቅርብ ጊዜ ወደዚህ የሚመጡ ኬዞች ስልኩ ላይ በሚዩት ነገር። ከዛ በኋላ ምን ቁጥጥር ይመጣል መሰለሽ? ስልኩ አሁን ጾታ እየለየን አይደለም። እዚህ ጋር ግልጽ የሚሆንልን ነገር ወንድ ብቻ ጥፋተኛ ነው እያልኩ አይደለም። ወይም ባል ሴቶች ጋርም አለ፣ ወንዶች ጋርም አለ። ስለዚህ ምንድነው ብዙ ጊዜ ከዛ በኋላ የስልክ ቁጥጥር ይበዛል። ያልተለመደ አይነት ባህሪ በፓስወርድ ይዘጋል። ለሰከንድ ስልኩን ከነካችበት ወይ ስልኩን ከነካባት ወይ እሱ የእሷን ስልክ ከነካባት ይቀየራል። ከዛ በኋላ ስልካቸው ኤቭሪቲንግ በያዙ ቁጥር ይዞት መንቀሳቀስ ነው የሚፈልጉ። አንዳንዶቹ ከጎኑ ተኝታ ብድግ ስትል ስልክ እየነካች ነው፣ ወይ እሱ ተኝቶ ብድግ እሷ ተኝታ ከጎኑ እንትን ስትነቃ ስልክ እያየ ነው። ዩሲ ይህን ያክል ኢምፓክቱ እንትን ብሏል። ስለዚህ አንዱ ቺቲንግ ነው። አሁን ሌሎች ሱስ በትዳር ውስጥ ሌሎች ታሸሽዋለሽ በተለያየ ነገር ድጋፍ አድርገሽ የተለያዩ መካኒዝሞችን ተጠቅመሽ ታሸሽዋለሽ። ቺቲንግ ግን ሲደጋገም በጣም አግሬሲቭ ከሚያደርግ ነገር ነው። ምኑ ነው የሚከብደው? አንድ ባል ወይ አንድ ሚስት ቺት ካረገች በኋላ ከሌላ ሰው ጋር ግንኙነት ከፈጠረች በኋላ ጾታዊ ግንኙነት ትዳር ውስጥ አለ። ጾታዊ ግንኙነት በሚያደርግበት ጊዜ ወይ በሚታደርግበት ጊዜ እሷ ጾታዊ ግንኙነት ከሱ ጋር ስታስብ እሱ ለማድረግ እንኳን ስታስብ እሱ ከሌላ ሴት ጋር ያደረገው ኢሜጅ ነው አይምሯ ውስጥ የሚመጣው። ይቆጣጠራታል፣ ሾክ ያደርጋታል። ከዛ በኋላ ሚስት እንዳትነካይ ብላ ፊቷን አዙራት ሲነካት የወለደችለት አብረው የኖሩ ሚስት አትሆንም። ሰውነቷ በራሱ እንትን ይላል። ባልም እንደዛው። ባልም ከሌላ ሰው ጋር ቺት አድርጋበት እሷ ጋር ግንኙነት ማድረግ ሲፈልግ ስሜቱ አይመጣም። ስለዚህ ቶሎ የሚታከም ነገር አይደለም። ቶሎ እንትን የሚል ነገር አይደለም። በጣም ጊዜ የሚወስድ ጊዜ ይወስዳል። ብዙ ጊዜ ደግሞ ይሄ ቅድም እንዳልኩሽ የተለያዩ ውጭ ላይ የሚታዩ ነገሮች እነዚህን ነገሮች እንዳይተነፍሱ አድርጓቸዋል። ከዛ በኋላ ለረጅም ጊዜ በእንደዚህ አይነት መልኩ ባለትዳሮች ይቀጥላሉ። ስለዚህ አንድ ቤት እየኖሩ የተፋቱ ያክል ባለትዳሮች በአንድ ጣራ ስሩ ነው፣ ግን ስሜቱ የለም። አብሮ መብራት፣ አብሮ መጠጣት፣ አብሮ ወክ ማድረግ፣ አብሮ እንደ ድሮ ኢንጆይ ማድረግ፣ አብሮ እንደ ድሮ በነፃነት ዘመድ ቤት ሂዶ በጋራ የመጠየቅ ቁጭ ብሎ የመላፋቱ የመቃለዱ ይሄ ብዙ ጊዜ ኢንቲሜሲው አይኖርም። ያ ሳይኖር ሲቀር እንግዲህ አንድ ቤት ይኖራሉ፣ ግን መሟላት ያለበት ነገር በዚህ ምክንያት ሆኖ ብዙ ትዳሮች ውጩ ፀሐይ ነው፣ ውስጡ ግን ደመና ነው። በጥሩ መንገድ ገልጸዋል። ያው ሰዎች አንዳንድ ጊዜ በግላቸው በተለያዩ ማህበረሰብ ትስስር ገጾች ያሳለፏቸውን ታሪኮች ሲያወሩ ሰማለሁ። ለምሳሌ መተው የነበረብኝ ከሆኑ ዓመታት በፊት ነበር፣ ግን ያን ያሳለፍኩትን ነገር ልንገራችሁ የሚሉ ብዙ ታሪኮችን ተመልክቻለሁ። ሊያቆዩ የፈለጉበት መንገድ ወይም ትዳሩ እንደ ጸና ነው የሚለውን ለማህበረሰብ መናገር የፈለጉበት ምክንያት ምንድን ነው የሚለውን ብናይ ደስ ይለኛል። ምክንያቱም አንድ ጣራ ነው፣ ጋብቻ የሚለው ህጋዊ ማዕቀፍ አለ፣ የሰዎች አመለካከትም አለ። ቅድም ያልከው ግን ውስጥ ደመና ነው ወይም የዘነበ ነው። በዚህ ኑሮ ውስጥ ሁለቱ ኦፖዚት ነገሮች ኖረው መኖር ራሱ ስቃይ ነው ብዬ አስባለሁ። ያ ማለት በራሳቸው መንገድ ነገሩን እያስታመሙ ላሉ ሰዎች እንደው ተፋቱ ውጡ እያልኩ አይደለም፣ ግን ስቃዩ አይበልጥም ወይ? ለምንድን ነው መታፈን ያስፈለገው የሚለውን ሲነግሩሃል ወይ? እንግዲህ ይሄ ትልቁ ምክንያታቸው የሚሆነው ነገር እንደያነኖራቸው እንደ ሁሉም ምክንያት አላቸው።
ብዙ ሰዎች ያልወለዱ ባለትዳሮች ሲሆን ለመለያየት እንግዲህ ያለመውለድ በሁለት አይነት መንገድ ይከሰታል። አንደኛው በተፈጥሮ ያለመውለድ ችግር የሚገጥማቸው ሰዎች አሉ። አንዳንድ ጊዜ ደግሞ ሳይወልዱ ይህን ነገር ያዩትና ራሳቸውን የማግለል ነገር አለ። ግን እንደዚህ አይነት ባለትዳሮች ላይ በዋናነት በተለይ ወንዱን ባልን ወይም ሚስትን በተለይ ስፔሻሊ ሚስቶች ላይ ብል ይሻላል እና ሊያስራቸው የሚችለው ነገር የመጀመሪያው ልጆቻቸው ናቸው። ልጆቻቸው ደግሞ ታይሚንግ፣ ለምሳሌ ልጆቻቸው ያሉበት የእድሜ ደረጃ በተለይ ዩኒቨርሲቲ እየገቡ ጉርምስና እድሜ ላይ ያሉ ደግሞ ከታች ደግሞ ገና ለማደግ እያደጉ ያሉ ህፃናት አሉ። ስለዚህ ይሄ በዋናነት ይዛቸዋል። ጉርምስና እድሜ ላይ ናት ልጅ። ይሄ ነገር ብትሰማ፣ ይሄ ነገር ብታቅ፣ ከትምህርቷ ከዓላማዋ ከቅዷ ከምታስበው ነገር ወደኋላ ብትቀርብኝስ? ምክንያቱም ልጆች ላይ ይሄ ሲደርስ ልጆች ሲያድጉ ትዳርን ይጠላሉ፣ ሪሌሽንሽፕን ይጠላሉ፣ ጓደኝነትን መያዝ ይጠላሉ። አንዳንዶች እንደውም የቤተሰቦቻቸውን ነገር ይደግሙታል። አንዳንድ ትዳሮች ላይ ተሽከሆነ እና ብዙ ጊዜ እንደዚህ አይነት ነገር እንዳይደርስባቸው ለልጆቻቸው በጣም ጥንቃቄ ያደርጋሉ። ምናልባት በጣም ተኮራርፈዋል ባልና ሚስት በጣም አይነጋገሩም። የተለቅ ያለች ልጃቸው እዚህ ጋር ካለች፣ ምክንያቱም ልጆች ከሆነ እድሜ በኋላ እንግዲህ ከእርግዝና ከሆነ ሳምንት በኋላ መስማት ይጀምራሉ። ግን የማይናገሩበት አለ። ሲግማንድ ፍሩድ እንደሚለው ከ0 ዓመት ከኢንፋንት እስከ ላተንስ በተለይ ከ14 ዓመት በኋላ ሪዝኒብል ይሆናሉ። ያሉ 14 ዓመት ላይ ግን ሪዝኒብል ይናገሩሻል፣ ምክንያቱም ይናገራሉ። እና ምናልባት እንደኔና እንዳንቺ ቁጭ ብለው አንድ ጎረምሳ ልጇ ቁጭ ብላ እናት ወይም ለጎረምስና እድሜ ላይ ወይ ትምህርቷ ጥሩ ላይ የሆነች ልጅ ባል ቢመጣ ምናልባት ልትስቅ ትችላለች። ደህና ዋላችሁ ሲሉ እንዴት ዋልክ? ደህና ዋልክ? ሰላም ነው አለን ቁጭ አትልም እንዴ? ትወና ይሆናል ማለት ነው ምናምን ዩሲ ለዛች ልጅ እንትን ሲባል ያን ነገር ካወቀችው ልጅቷ ወደኋላ ልትቀር ነው። በዋናነት የሚይዛቸው ነገር ይሄ ነው። ምክንያቱም ምን አለ መሰለሽ ቲጂ፣ ሚስት እናት ነው መሆን የምችለው፣ አባት መሆን አችልም። እና አንዳንድ ጊዜ መለየትን ትፈልግና ልጆች ከውጭ ወደ ቤት ሲገቡ ዳዲ ብለው ሲጠሩ ሩጠው ሲያቅፉት ከአባታቸው ጋር ያለው ኢንቲሜሲ አንዱ ለእድገት አስፈላጊ ነገር ነው። ይሄ ነገር ከተቋረጠ የልጆች ግደት ይጠራል። ትምህርት ቤት ያቆራርጣሉ። ክላስ ገብተው ብቸኝነታቸውን ይፈልጋሉ። አንዳንዶች ትዳር ላይ ልጆች ያውቃሉ፣ ኢንኬዝ በቃ በሆነ ኬዝ ያውቃሉ እና ይጠይቃሉ ለምንድን ነው ምናምን የሚለዋሉ። ስለዚህ በዋናነት ሊይዛቸው የሚችለው ይሄ ነው። ሁለተኛ ነገር ደግሞ ልጆቻቸው ዩኒቨርሲቲ ገብተው አልተመረቁም። እንደዚህ አይነት ኬዞች ገጠማቸው። ስለዚህ አይደለም እናት ማንም ሰው ቢሆን ይታገሳል፣ አይደለም አባት ያን ማንም ሰው ይታገሳል። እዚህ ላይ ግን በአብዛኛውን ጊዜ ወንዶች ሴቶች ብቻ ላይ ሚስቶች ብቻ ላይ አይደለም ባሎችን በእንደዚህ አይነት እይታ ውስጥ ያልፋሉ፣ ያቆይታሉን ብሎ ባል ይደክማል፣ ይለፋል፣ ይሰራል፣ ይነግራል። እሷን ለማስደሰት የማያደርገው ነገር የለም። እስከ ትልቅ ጊፍት እስከ መስጠት ይደርሳሉ። እንግዲህ ያው ይሄ እንትን ነው ማራው ኮንክሪት የሆነ ነገር ነው ከኬዞች አንፃር እና እስከ ትልቅ ግን ደስተኛ አይደለችም። ግን እሷ ደስተኛ አይደለችም። ቅድም እንዳልኩሽ እሱ በሚፈልገው ልክ እሱ በሚፈልገው ነገር ያደርጋል፣ እሷ ደስተኛ አይደለችም። ገብቶሻል አይደለ? ልብሽ ሌላ በትዳር ውስጥ ሆነሽ ልብሽ ሌላ ሰው ጋር ከሄደ አጠገብሽ ባለው ሰው ደስተኛ አይደለሽም፣ አይታይሽም። ያ ትናንት በጣም ተቀውጦ የተደገሰው ያ ሁሉ ሰው እንትን ያለው ምናምን ፎቶግራፉ፣ ቪዲዮ፣ በዙሪያሽ ያለው ማህበረሰብ ምናምን ኢንጆይ ያደረገው ያ ሁሉ አድርገሽ አጠገብሽ ያለው ባል አይመስልሽም። ልብሽ ተገንጥሏል፣ ሌላ ሰው አንሲን ነው የምትሆኚው። ስለዚህ ስሜት የለሽም ከሆነ ጊዜ በኋላ ልብሽ ሌላ ጋር ሲሄድ እሱም እንደዛው ማለት ነው። እና በዋናነት እንደዚህ አንደኛው ልጆች ላይ ነው። ልጆች እነዚህ ምክንያት ይሆናሉ። ሁለተኛ ደግሞ ተፋቱ የሚሄዱበት መንገድ ይጨንቃቸዋል። ምክንያቱም ስትፋች ዓለም ላይ ከሚጠሉ ነገሮች ሁለት ነገር ናቸው፣ በሰለጠነውም ባልሰለጠነው ማህበረሰብ፣ ዲቮርስ እና ሎንነስ ነው፣ ፍችና ብቸኝነት። ስለዚህ እነዛ ሰዎች ሚስት ተፋታ ልጆችን ይዛ የምትሄድበት ነገር ይላል። ሴት ልጅ በህይወቷ በጣም በቃ በህይወቷ የማትፈልገው ነገር ምንድነው ብትይ፣ አግብታ ወልዳ ልጆች ወልዳ ከነ ልጆቿ ቤተሰቦቿ ጋር ሄዳ መኖርን ትጠላለች። ምክንያቱም ኦልሬዲ ወጥታለች፣ ኦልሬዲ ተቋቁማለች፣ ያለመደች ህይወት ለምዳለች።
ስለዚህ ከቤተሰቦቿ ጋር ስትኖሪ ብዙ ጊዜ ሚስ ኮሚኒኬሽን ይፈጠራል። ምናልባት ልጅሽን ሊናገረው ይችላል፣ ልጅሽን የሆነ ሰው ሊገፋው ይችላል። ያኔ ይሰማሻል። እኔም የራሴ ቤት ነበረኝ፣ መብት ነበረኝ። ምናልባት የሆነ ቢርብሽ እንኳን የሆነ ስሜት ቢኖርሽ እንኳን እንደፈለግሽ የምትሆኝበት ነገሮች አይኖሩም እና ብዙ ጊዜ ያንን ካለመጋፈጥ ከመፍራት ውጭ ሌላ ደግሞ ባልና ሚስት አንድ ላይ ሲኖሩ ልጆች ሌክቸሪየስ ነገር ይለምዳሉ። ሚስት ማድረግ የማይችለው ወይም ባል ማድረግ የማይችለው ነገር ይለምዳሉ። አንዱ ያስለምዳቸዋል። ያንን ቁጥጥር ስትነሽ ደግሞ እድገቶች ላይ ነው። ስለዚህ በትዳር ውስጥ ልጅ ከወለድሽ በኋላ ትልቁ ምናልባት በጣም ብዙ ነገር ሊያስደስትሽ ይችላል፣ ሊያስደስታት ይችላል። ከልጅ በላይ ግን የሚያስደስት ነገር የለም። ሲመረቁ፣ ሲያገቡ፣ ሲወልዱ። ስለዚህ ብዙ ጊዜ ይታገሳሉ። እንግዲህ ኢትዮጵያ ውስጥ ያው እንግዲህ በተለምዶ ደግሞ አግብተንም ወልደንም ቤተሰቦቻችን ይናፍቁናል። እንሄዳለን አይደል? 3-4 ቀን ምናምን አድረሽ ምናምን ትመጫለሽ እና የመጀመሪያው ምክንያታቸው ይሄ ነው። ስለዚህ በቃ ከዛ ጣራ እንዳይወጡ የሚያደርጋቸው ነገር ቀስሮ ይዛቸዋል። ስለ ልጅ ስታወራ አሁን እኔ ደግሞ በተቃራኒው ጥያቄ የሚሆንብኝ እንዲማ ተጠንቅቀው ከሆነ የሚኖሩት እኮ አዎ ልጆች ክብር ይገባቸዋል። ቢያንስ እኛ አዋቂዎች ነን፣ የራሳችንን ደስታ ብናጣ ነው ልጆቻችን ግን ደስታ አያጡም የሚለውን ስምምነት ያደረጉ ናቸው ማለት ነው። ልጅ ፊት መጫወት፣ ልጅ ፊት መተቃቀፍ። እኔ እንደውም በተለይ በእኛ ማህበረሰብ ተቃራኒ ብዬ የምለው ሁሌም የምኮንነው ነገር ከኛ ያልፍና ስሜቱ ልጆቻችን ላይ ብዙ በደል እንፈጽማለን። ሳያማክሩ ሳይፈቅዱ የመጡ ልጆቻችን ላይ የእኛን ህይወት ጣጣ እንቆልላለን። ስለ ባል መጥፎ ነገር መናገር እንጀምራለን። ስለ ሚስት እንደዛው እጭ መጣ ማለት እንጀምራለን። ስንዘጋጋ ያዩናል። መጥፎ ምኞት ስንመኝ ይሰሙናል። አብረን መብላታችን ሊያስገርማቸው ይችላል። ልጆች የለመዱት ለየብቻ መብላት ነው። አንዱ ሲወጣ አንዱ ይገባል። አብረው አይተኙ። እነኚህን ነገሮች የተጋፈጡ ልጆች አይበዙም? ይበዛሉ። እውነት ነው። ትልቅ ነገር ነው ያሉሽ። እንግዲህ የኛ ሀገር አነኗር ፌስ ቱ ፌስ ነው። የምትደበቂበት ነገር የለም። አሁን ግን አሁን በተለይ ከቅርብ ጊዜ ወደዚህ እኔም ከሚገጥሙ ኬዞች የሚገርምሽ ነገር አሁን ባልሽው በተቃራኒ ልጆች ላይ ተጠንቅቀው የሚኖሩ ባለትዳሮች አሉ። ችግሩ እየተለወጠ ነው። ችግሩም የሚገጥማቸው ደግሞ እንደዚህ አይነት ባልትዳር ነው። በጣም ችግሩ ከገጠማት በኋላ ወይ ችግሩ ከገጠመው በኋላ ለመኖር አሁን ትዳር አንድ ቤት እየኖርሽ የተፋታሽ ያክል ስሜት ከኖርሽ ሃይምሮሽ የሆነ ነገር ለምንድን ነው የምኖረው ስትይ ሪዝን ማስቀመጥ አለበት። ከሆነ ቦታ ወደ አንድ ቦታ ስትሄጂ ለመሄድሽ ሞቲቬት እንድትሆኚ ምክንያት መኖር አለበት። ካልሆነ ስሜቱ አይኖርሽም። ስለዚህ አንድ አባት ሰርቶ ውሎ ሲገባ ቤቱ ከሚስቱ ጋር ጥሩ ስሜት ካልሆነው ለምንድን ነው የምኖረው ብሎ ሲያስብ ልጆቹ አሉ። ስለዚህ ለልጅ ተብሎ ደግሞ የሚደረጉ ጥንቃቄዎች አሉ። እዛ ጋር የጋራ የሚያደርገውሽ ነገር ልጆች ናቸው። ወጥቷል አይደለ? ልጅ ብዙ ጊዜ እንትን ነው። በእኛ ሀገር ልጅ ብዙ ጊዜ ጥንካሬሽ ነው፣ ብርታትሽ ነው። ልጅ ብዙ ጊዜ ራሽን ደክመሽ ውለሽ የምትረሽበት ነገር ነው። ስራም ቦታ ላይ ጭቅጭቆች፣ አለመግባባቶች ይፈጠራሉ አይደለ እንዴ? እነዛን ነገሮች ረስተሽ የምትገቢ የሚያደርግሽ ልጅ ነው። ስለዚህ ባል ተፋቶ ወይ ሚስት ተፋታ ተለያይተው ከሚኖሩ ይልቅ ልጆች በጋራ ሆነው የሚሰጧቸው ደስታ። ልጆች እኮ ያው አድገው ተምረው ብቻ አይደለም የሚከፍሉ። ያስቁሻል እኮ ልጆች እንደሚያጠፉት ሁሉ ያቅፉሻል። ማሚ ምን ሆነሽ ነው ይላሉ። ያው ልጆች ደግሞ በጣም ይረዳሉ። ፊትሽ ጠቆር ሲል ማሚዬ በቃ ለማሳቅ አንቺን እነሱን አባብለሽ እንደምታስቂያቸው ሁሉ አንቺን ያስቁሻል። ያ ደግሞ ሳቲስፋክሽንሽ ነው። እሱ ነው የሚያስፈራኝም። የዘንድሮ ልጆች በስሜት በጣም ከሆነ ነገር ጋር የተቆራኙ ናቸው። አይናችንን ያያሉ። ምን እንደምፈለግን ሳናወራ ያውቃሉ። ልክኛ ቅድም እንዳልከው እነሱን እንደምንረዳቸው ይረዱናል። እንደዛ አይነት ማንነት ባለው አዲስ ትውልድ ውስጥ ይሄ ነገር ያዋጣል ወይ? ይሄ ነገር ያዋጣል ወይ ስለ በአንድ ጣራ ውስጥ ግድ የለም እናት አባቶቻችን እንደኖሩት የኛ ነገር ቢያከትምለትም ግን ለልጆቻችን ብለን የሚለው ነገር የሚቀጥል ይመስልሃል? ቻሌንጅድ ነው ባይዘው። በነገራችን ላይ ስሜት
ስሜት በጣም ካቅምሽ በላይ ሲሆን በትዳር ላይ በተለይ ያለ በፍቅረኛ ላይ ያለ በሪሌሽንሽፕ ላይ ያለ ስሜት በጣም ሲደጋገም መቆጣጠራችሁ በቃላት እንኳን መቆጣጠር ብቻ ኢምባሽን መቆጣጠራችሁ የሆነ ሰዓት ይፈነዳል። ግን ትልቁ ነገር ይሄ ነገር ብዙ ጊዜ ጥንቃቄ የሚያደርጉ ወላጆች ልጆች ላይ በሌሎች እድሜዎች አይደሉም። ቅድም እንዳልኩሽ ነው ታይሚንግ አላቸው። የጉርምስና እድሜ ላይ ሲሆኑ ዩኒቨርሲቲ ገብተው የሚገርምሽ ነገር በጣም የሚገጥመው ነገር ዩኒቨርሲቲ ገብተው 1 ዓመት ሲቀራቸው በባልና በሚስት ይከሰታል። ያችን 1 ዓመት እንዴት አሳሳልፊያት? ጉርምስና እድሜ ናት ይቺ ልጅ። ይሄን ነገር ካወቀች ነገር ያልሆነ ስሜት ሊሰማት ነው። የለፋሽባት የደከም ያንን ትታገሻለሽ። ከዛ አልፎ ግን ያ ሁሉ ነገር ካለፉ በኋላ ልጆች ሽማግሌ ሆነው የነበረውን ነገር ደግሞ የሚያስታርቋሉ፣ ይጠይቃሉ። የሆነ ሰዓት ነገሮች ሲረጋጉ ማሚ ምንድነው ዳዲ ምንድነው ለምንድነው እንደዚህ የምታረጋው? ከዛ ልጆች ሽፍት ያደርጋሉ። ባይዘውኝ አባት ጥፋተኛ ከሆነ ወደ እናት ይሄዳሉ። ማመዛዘን ሪዝን ይበልናቸው። እናት ጥፋተኛ ከሆነች ደግሞ ወደ አባት ይሄዳሉ እና ይጠይቃሉ። ስለዚህ ሲጠይቁ ግን እናት የምታስረዳበት መንገድ የሚገርም መንገድ ነው። ራሷን እየጎዳች ፖዚቲቭ ነገሮች አይ አባትሽ እንደዚህ ስራ ላይ እንደዚህ አይ እንደዚህ ስለሆነ ነው ብለው በግላቸው መንገድ ልጆቻቸው በሚገባቸው መንገድ ያስረዷቸዋል። ያን አክሴፕት ያደርጋሉ። ከዛ በኋላ ግን ዩኒቨርሲቲ ደግሞ ልጆቻቸው ሲሄዱ ዩኒቨርሲቲ 1 ዓመት ተምረው ሲመጡ ተቀይረው ነው የሚመጡት። በቃ ይጠይቃሉ፣ ለማስታረቅ ይሞክራሉ። ትክክል አይደለም ብለው ደግሞ አባት ጥፋተኛ ከሆነ ጀጅ ያደርጋሉ፣ እናት ጥፋተኛ ከሆነ ጀጅ ያደርጋሉ። እና ብዙ ጊዜ በእንደዚህ አይነት ሲስተም ሲሆን ነው እንጂ ኬዙ ከአቅም በላይ ሲሆን ደግሞ ላያስቀጥል ይችላል። ብዙ ላያስቀጥል ይችላል። አሁን ምንድን ነው እዛ ጋር ቢዚ የመሆን ነገር አለ። የሁለታቸው ቢዚ መሆን አንዳንድ ጊዜ ቁጭ ብለሽ ነገሩን ስታስቢ ነው ከአቅምሽ በላይ የሚሆነው እና እዛ ጋር የሁለታቸው ቢዚ መሆን ይሄን ነገር እንዳይሰማቸው የሚያደርጉም የሚጥሩ ባለትዳሮች አሉ። በቃ ስራ ቢዚ በሆነ ስራዬን ብሰራ ስራውን ቢሰራ ከዛ ማታ ስትገናኝ ማታ ቤት ነው የምትገናኘው ወይ እሷ ቤት የምትልኩ ትሆናለች። በሆነ ነገር ቢዚ ትሆንና ያንን ነገር ላለመስማት ሁሉንም ነገር እኮ ባልና ሚስት ይጋባሉ። ሁሉንም ነገር ባልሽ ላይ ያለው ነገር ሁሉንም ነገር አትወጂው፣ ግን ባንቺ ፍላጎት ባንቺ ስሜት የምትወጅለት ነገር አለ። በቃ ይሄ ነገሩ በጣም ነው የሚወደኝ ይላል፣ የምወድለት ይሄ ነገሩ በጣም ነው የምወድላት ይላል አይደለ? ሌላውን ነገር ግን እንዳይሰማሽ አድርገሽ ነው የምትኖሪው። የካድካ አይሆንም እውነታው በጣም ቢዚ ሆኜ ለምሳሌ እሱ ያናድደኝ በነበረው ነገር እንበልና ቅድም መነሻ ላይ ያነሳው ነገር ቺት አድርጎኛል አውቃለሁ። ለልጆቼ ወይም ቅድም ባልኳቸው ምክንያቶች ታግሻለሁ ወይም ዝም ብሎ ትዳር መስሎ እንዲቀጥል እያደረኩ ነው። ሳየው የሚያናድደኝ ነገር ባይን የሚያመጣው ነገር አለ። ስራ ግን ቢዚ ነኝ። ስራ ቢዚ መሆኔ ያንን እውነታ አይቀይረውም አይደል? አይቀይረውም። እንዳልጋፈጥም እየከለከለኝ ነው ነገሩ። አሁን ብዙዎቹ መተላለፍ አይሆንም ልልህ ነው። ትተላለፊያለሽ። በጣም ጥሩ ጥያቄ ነው። ትተላለፊያለሽ፣ ግን ሃይምሮሽ አንድ ነገር አክሴፕት ያደርጋል። በቃ ልጄ እንደዚህ ደረጃ ስለሆነች አሁን ብዙ ጊዜ ልጄ ትምህርት ለመጨረስ 1 ዓመት ስለቀረው እነዚህ ሰዎች እኮ ከአቅም በላይ ከሆነ ይፋታሉ። ባይዘው የሚፋቱም የፈለገ ብንይዘው አይቆይም። ግን ምንድነው አሁን በአንድ ጣራ ውስጥ እየኖሩ እንዳይፋቱ የሚያደርጋቸው ቅድም ምክንያቶች የጠቀስኳቸው እነዛ ናቸው እንጂ ምክንያቶች እና ልጆቻቸው ያሉበት ደረጃ በተለይ አሁን ምን አለት እዚህ ጋር መናገር የምፈልገው ነገር ምንድነው ሊያቆያቸው የሚችለው ምክንያት በራሳቸው አክሴፕት ስለሚያደርጉት ነው እንጂ ያ ችግር አሁን ስራሽ ላይ ተጽዕኖ ያመጣልና ብዙ ሰዎች ደግሞ አልችለውም የማለት ነገር አለ። አየሽ በተደጋጋሚ ጥፋት አለበት እና ብዙ ጊዜ ደግሞ ወላጆች ከልጆቻቸው መራቅ አይፈልጉም። አሁን አባት ተለያዩ በዛ ምክንያት ተለያዩ፣ ልጆች ይርቃሉ። እየተመላለሽ የምታገኛቸው ልጆችና አንድ ቤት የምታገኛቸው ልጆች ይለያያሉ። በዛ ምክንያት እንትን ይላል። ግን አትችይው እንዲቋቋሙ የሚያደርጋቸው አሁን ካለው ነባራዊ ሁኔታ ነው የምናወራው አይደል? እንዲቋቋሙ የሚያደርጋቸው ግን ቅድም እንዳልኩት ነው። ልጆቻቸው ዩኒቨርሲቲ ሲኖሩ ጉርምስና እድሜ ላይ ሲሆን በጣም ለልጆች ጥንቃቄ ልክ እንደሆነ በጣም እንደምትወጂለት ዕቃ ጥንቃቄ የምታደርጊው ጉርምስና እድሜ ላይ ሲደርሱ ያ ተርኒንግ ፖይንት ነው። የግንዛቤ ችግር ያለ ግን ይመስለኛል። እኔ አሁን አንተ የምትላቸውን ነገሮች እንኳን ያልተማሩ ሰዎች የተማሩ ሰዎች እንኳን እንስተዋል። ለምሳሌ ልጄ 13 ዓመት እየሞላው ከሆነ አፍላ
ታዳጊ ወይም ወደ ወጣትነት እየሄደ ያለ የሚቀየርበት ወሳኝ እድሜ ነው። ልጅ ዩኒቨርሲቲ ገብቶ ከሆነ እስኪጨርስ ድረስ ታገሳለሁ፣ ምክንያቱም በዚህ ምክንያት የሚለውን ለማስቀመጥ እንቸገራለን። የውስጥ ችግርህ ገፍቶ ልትበትነው ትችላለህ፣ ወይም ነገሩ እንዲታይ ምክንያት ልትሆን ትችላለህ። እንደው ተፋቱ ባይባል እንኳን ቤት ውስጥ ሆነው ሲሰዳደቡ ሲመነጫጨቁ፣ ቅድም ያልኩ በቃ መጣች መጣ እጭ ሲባባሉ፣ አንዱ ጓዳ ሲሆን እሷ ሳሎን ስትሆን አይነት ኢቭን ስልክ እንኳን ሲደወል ስልኳ የሱ መሆኑን ሲጠራ ስታይ የሱ መሆኑን ስታይ የመሰልቸት ልዩነት አለው። የመሰልቸት አሁን ለምሳሌ ልክ ባሏ ጋር ጥሩ ስሜት ካልሆነች ሄሎ ብሎ ባሏ ሲደውል የምታናግረው ወይም እሱ ጥሩ ስሜት ካልሆነ ሄሎ ብሎ የሚያናግራት ድምፅ ይለያያል። ከሌላ ሰው ጋር ኮሚኒኬት እንደሚያደርገው አይደለም። ስለዚህ አሁን ምን ልልህ ነው፣ እንደ ባለሙያ እንደ ስነ ልቦና አማካሪ በዚህ ሰዓት እኛ የምናወራው ጉዳይ የአሁን ጉዳያችን ነው ለሚሉ ሰዎች ብታወራ ደስ የሚለኝ ነገር አሁን እድሜያቸው ወጣትነት እድሜ ላይ ያሉ ልጆች ያሏቸው ከሆኑ ለምንድን ነው ማዘግየት ያለባቸው ወይም በጥንቃቄ ነገሩን መያዝ ያለባቸው? የሆነ ችግር አጋጥሞ እንደ ትዳር የጸና ትዳር አይደለም ግን አልፈታው በአንድ ጣራ ውስጥ ግን ጋብቻ የሚመስል ግን ጋብቻ ያልሆነ ህይወት ነው ምኖረው እንዲሉ የሚገደዱት ለምንድን ነው? አሁን ቅድም እንዳነሳውልሽ ነው ያንን እንዲሉ የሚገደዱት። አሁን ብዙ ከኔ ከሚገጥመኝ ኬዝ ላይ የልጆች ጉዳይ ነው። ሌላ ምንም አይነት ጉዳይ የፈለገ ነገር የንብረት ጉዳይ ያስጨንቃቸው አይዘው ንብረት ተካፍለሽ እኮ ልጆችን እንግዲህ ቅድም እንዳልኩሽ የተሻለ ኑሮ የሚኖሩበት ላይ እንደዚህ አይነት ችግር ሊበዛ ይችላል። ንብረትሽን ተካፍለሽ ልጆችን ማሳደግ ትችያለሽ። ግን እዛ ጋር ልጆች ከአባት የሚያገኙትን ነገር ይኖራሉ። ሁለተኛ ደግሞ ፍራቻ አለ። እኔ ይሄን ትዳር ብለይ ወይም ብለያይ ልቆቆም አልችለው ከማን ባህሪ አንፃር የልጆቹን እድሜ መረጥንበት ምክንያት ምንድነው? የልጆቹ እድሜ የመረጥንበት ምክንያት ምን መሰለሽ ትዬ፣ አንደኛ በዚህ እድሜ ያሉ ልጆች የህይወት አቅጣጫቸውን የሚመርጡበት እድሜ ነው። ይሄ እድሜ የነኩት ሁሉ የሚስባቸው እድሜ ነው። ብዙ የሚስቡ ነገሮች አሉ። ሱስ አለ፣ በትምህርት ቤት የሚያዩት ነገር አለ። ጉርምስና እድሜ በዛ ላይ የሚገፋቸው ፒር ፕሬዠር አለ። ልጆች በዚህ ጊዜ ቤታቸው ውስጥ ምቾት ከሌለ ትምህርት ቤት ሂደው እንደ ድሮ አይሳተፉም። ትምህርት ቤት ሂደው ወደ ቤት ለመመለስ ደስተኛ ይሆኑ ልጆች ከዛ በኋላ ትምህርትን የማቋረጥ ትምህርት ቤት ይሄድን ብለው ያልሆነ ሱስ ቦታ የሚሄድ ትምህርት ቤት ይሄድን ብለው ሌላ ያልተለመደ አይነት ባህሪ ውስጥ መግባት። ሶስተኛ ነገር ደግሞ ልጆች ከትምህርት ቤት መጥተው እንደ ድሮ ፍሬንድሽ አይሆኑ፣ አብረው አይጫወቱም። የንኪስ ካወቁ ያ እንደ ድሮ በቃ እንዲቅፍ አድርገሽ አብረሽ የወናትነት ገጸ ባህሪ ሰተሽ አብረሽ እንጆ ያርገሽ ተሰስቀሽ የሚለው ባህሪ አይመጣም። ከዛ በኋላ ስሬስ ነው የሚሆንብሽ። ከዛ በኋላ ቀጥታ ከትምህርት ቤት መጡ ክላሳቸው ነው የሚገቡ፣ ከክላስ አይወጡ፣ ጥያቄ አለባቸው። ከዛ ይሄ ነገር በጣም እየበዛ ሲሄድ እስከ መጥፋት ይደርሳሉ። አንድ ኬስ ሰምቻለሁ በቅርብ ነው። ለዛው ልጁ ጠፋ። ለምን ሲባል እናትና አባት ያስጨንቁታል። ተይዟል። በእርግጥ በፌስቡክ ነው አፈላልገው ያገኙት። በኋላ የሰማሁት ኬዝ ነው የሚገርመው። አሁን አንተ ስትላይ ነው ትዝ ያለኝ። አባትና እናት ምቾት አይሰጡትም በቤት ውስጥ በግላቸው። ቅድም ባልነው ትዳርን በጥሩ ሁኔታ ማስኬድ ችግር። ስለዚህ ልጁ ተጨንቋል። ከአካባቢው መጥፋት ነው እንደ ሰላም አማራጭ አድርጎ ያሰበው። ኢቭን ራሳቸውንም ሱሳይድ ሊያደርጉ ይችላሉ። አሁን ክላሳቸው ላይ ራሳቸውን ማግለል ከጀመሩ በኋላ ትምህርት ቤት ይቆራረጣሉ፣ ደስተኛ አይሆኑም። ከዛ በኋላ ይሄ ማጆር ዲፐርሲቭ ዲስኦርደር ሲቪየር ይሆናል። ሲቪየር ዲፐርሲቭ ዲስኦርደር ላይ እንግዲህ ቶት የሚያደርጉት አንዱ ሱሳይድ ነው አይደለ? ራስን ማጥፋት ነው። ስለዚህ ልጆች እዛ ደረጃ እስከመድረስ ይሄዳሉ። ይሄ ፍራቻ አየሽ፣ በዛ ጥላ ውስጥ የሚኖሩ እናትና አባት ያውቁታል። ስለዚህ ያንን ወላጅ ደግሞ ከወለደ በኋላ ለእኔ አይደለም የሚለው። የኢትዮጵያ ወላጅ በተለይ ይለያል። ለልጄ ነው የሚለው እና ስለዚህ ልጁ ደስተኛው ነው የማያይ ወላጅ ከሆነ ትዳሩ ትርጉም ያጣበታል። ልጇ ደስተኛው ነው የማታይ ወላጅ ከሆነች ትዳሯ ትርጉም ያጣበታል። ባይዘወይ ዲቮርስ ነው ያገባች ሴት ሌላ ወንድ ስታገባ ዲቮርስ ነው ያገባች ሴት ሌላ ወንድ ስታገባ ያገባችውን ወንድ የፈለገ ብትወደው ልጇን ከነካባት ታስወጣዋለች በአንድ ቀን። ዩሲ በቃ ተከላካይነቷ በዛ ደረጃ በቃ ልጇን ከነካባት በአንድ ቀን ታስወጣዋለች።
እና ስለዚህ ለልጆቻቸው ቤት ውስጥ ደግሞ ሳይፋቱ ይሄ ነገር እንዲያኖሩ ያደርጋቸዋል። እና ልጆቻቸው ማለት የጉርምስና እድሜ ላይ ሲሆኑ ለሁሉም ልጆች ከረሜላ ሲሰጭ ሁሉም ነገር ይጠፍታቸዋል። ቤቱ ከደበራቸው የሳባቸው ሰው ይስባቸዋል። ውጭ ላይ ሄደው ሊያድሩ ይችላሉ፣ ሊጠፉ ይችላሉ፣ ሱስ ሊለምዱ ይችላሉ፣ ትምህርት ያቆራርጣሉ። ከዛ ይህን ሀስል ለመርሳት ደግሞ ሱስ ውስጥ ይገባሉ። ሱስ ያው የጊዜያዊ ነገርሽን እንድረሽ አይደል የሚያደርግሽ፣ ያው አይቀጥልም እንጂ ይሄን ነገር እንደሚመጣባቸው ስለሚያውቁ ባልና ሚስት በአንድ ጥላ ስር እየኖሩ የተፋቱ ያክል ስሜት ያሳልፋሉ። ሌላ ሰው እንደው ካነፈነፈ ማወቅ ይችላል ብለህ ታስባለህ? ለምሳሌ የቅርብ ቤተሰቦች፣ ጓደኛ፣ ጎረቤት ይሄ ትዳርማ የሆነ ማስክ ነገር ነው እንጂ የፈረሰ ነው፣ ጣራው ነው እንጂ አንድ የተለያዩ ሰዎች ናቸው የሚያስብለውን ነገር ማወቅ ይቻላል? ቀረብ ካለ ማወቅ ይቻላል። ባይዘዌ የቅርብ ሰው ብቻ አይደለም የስራ ባልደረብም ሊያውቅ ይችላል። እንዴት? ለምሳሌ ያ ሰው እንደዚህ አይነት ነገር እያሳለፈ ሲሄድ የነበረሽን ነገር ኢነርጂሽን ነው የምታጭው። ይዘው በትዳር ውስጥ ትዳር ኢነርጂሽን ያሳጣሻል፣ ሰላምሽን ያሳጣሻል፣ እንቅልፍሽን ይነሳሻል። ስለዚህ ሁልጊዜ እህትሽ ትስቅ ነበረ፣ ትጫወት ነበረ። ከቀን ወደ ቀን ግን ያሳቋ የለም፣ ደስታዋ የለም፣ ስሜቷ ላይ ነገር ነው። የውስጥ ሰላም የፊት መስታወት አይደለ? ውስጥሽ ሰላም ካልሆነ ፊትሽ ላይ ይታያል። ስለዚህ የቅርብ ሰው ሊያውቅ ይችላል። ለምሳሌ እህት፣ ወንድም፣ ቤተሰብ ብለሽ እንትን የምታያቸው አሁን እነዛ በዙሪያሽ ያሉ ሰዎች ደግሞ የራሳቸው ሀስል ይኖርባቸዋል። ይህን ብነግራት ራሷ ትዳር ላይ ጫና ነው፣ ይህን ብነግራት እኮ አሞታል፣ የራሱን ህመም ያስታምም፣ ይህን ባደርግ ደግሞ እኮ ሌላ ጫና ላይ፣ ከዛ በተጨማሪ ገመናሽንም ተፈራለሽ። ምክንያቱም ለሰዎች ነገርሽ ማለት በዛ ኢንተርፈራንስ ውስጥ ክብርሽ ይወርዳል፣ አትደመጭም። ሶሻል ኢንተራክሽን ላይ ወይም ማህበራዊ ኑሮ ላይ ምናልባት እንደ ድሮ የሚሰጥሽ ነገር ይኖራል አይደለ? የሚሰጥሽ የሆነ ራሱን የቻለ ነገር፣ ያ ነገር እየቀነሰ ይመጣል እንጂ የቅርብ ሰዎች ይወጣል። ባይዘወይ ያ ልምምድ ስትረስ ይሆናል አላልኩሽም? ሰዎች ላይ በተለይ ስፔሻሊ ሴቶች ላይ ማዳት ሁሉ እስከ ማውጣት ይደርሳል። ይጠቁራሉ፣ ይከሳሉ። ምክንያቱም በዛ ስሜት ውስጥ የምግብ ፍላጎትሽ የለም፣ እንቅልፍ የለሽም፣ አልፎ አልፎ ራስ ምታት ይኖርሻል፣ ባህሪሽ ይቀያየራል፣ ጥሩ ስሜት የለሽም። እነዚህ ስሜቶች ደግሞ ፊት ገጽ ላይ ይታያሉ። ስለዚህ ከስራ ቤተሰብ አልፎ ስራ ባልደረባሽ ራሱ ሊያውቅ ይችላል። ከዛ በተጨማሪ ግን ሰዎች ደግሞ ደፍሮ መጠየቅ የሚፈሩ ሰዎች አሉ። ምን አገባ ብትለኝስ፣ እንዴ ምን አይተሽ ነው ብትለኝስ፣ ሌላ ስሜት ቢመጣስ እንጂ ይሰማል። ወንዶች ላይ በትዳሩ ደስተኛ ያልሆነ ወንድ በትዳሩ ደስተኛ ያልሆነ አንድ ቤት እየኖሩ እሷ በጣም ምቾት ያልሰጠችው ወንድ ስራ ውሎ ማታ እዛው አካባቢ በጊዜ ላለመግባት መኪናው ውስጥ ረጅም ሰዓት ይቆያል። ተኙ አልተኙ፣ ልጆቼ ተኙ አልተኙ ብሎ መኪና ውስጥ ረጅም ሰዓት ይቆያል። ከዛ ከጓደኞቹ ጋራ ለይምሰል ሊስቅ ይችላል፣ ግን ከልቡ አይሆንም። ምክንያቱም የለመድሽው ባህሪ ያለ። አሁን እኔና አንቺ የስራ ባልደረቦች ወይም የምንግባባ ጓደኛሞች ብንሆን ከባዩ የለመድሽው ፈገግታ አለ፣ ሳቅ አለ፣ የምታወሪው ነገር አለ። ተፈጥሯዊ ያ ነገር እየቀነሰብሽ ይመጣል። ምን ሆኖ ነው ትያለሽ? አየሽ፣ ትዳር ላይ ጥሩ ስሜት ሳይኖርሽ ሲቀር ሁሉ ነገርሽ ይቆጣጠርሻል። እና ይህም ነገር አንዱ ምክንያት። ይሄኛው ትውልድ አሁን ከምንሰማው የፍቺ ተደጋጋሚ ጉዳይ ጋር በተያያዘ እንዲህ የሚያስታምመው ህመም ይኖራል ብለህ ታስባለህ? አዎ፣ በጣም የሚገርም ጥያቄ አነሳሽ። ይሄኛው ትውልድ በአብዛኛው ጭንቀት የሚፈልግ ትውልድ አይደለም። ያለ ጭንቀት ተስማምተሽ የምትኖሪበት ነው እንጂ ይሄ ጭንቀት የሚፈልግ አይነት ትውልድ አይደለም። ሁለቱም ሲምፕልሲቲ ነው የሚፈጥሩት። አሁን ትዳር ላይ ሁለት ባልም ሚስትም ቀለል ያለ ነገር ሲያደርጉ ይሄ አልፈሽ የምትሄጅበት ነገር አይደለም። ገብቶሻል አይደለ? እና ይሄ እንደ እንትን ይሄ ፕሮሰስ አይፈልግም። አሁን ያሁኑ ትውልድ አብረሽ ትኖሪያለሽ፣ ተስማማለች፣ ካልተስማማች ወይ ካልተስማማች ሌላ ይለያያል። በቃ እንደምታውቂው አሁን ጋብቻ ኢርሊ ሆኗል። እንደ ድሮ አባቶቻችን በጣም እድሜ እንትን ካለ ምናምን በኋላ አይደለም። አሁን ትንሽ እድሜው ተሸሽሏል አይደል? ጋብቻ የሚኬድበት ዋጣት አሁን ምንድነው አሁን ያስተሳስራቸዋል ብዬ የማስበው የአሁን ባለ ትዳሮች ወጣቶች በተለይ ድሮ አሁን አብረሽ አንድ ቤት ስትኖሪ ብቻ ነው አይደለ የባልሽን ሁሉ ነገርሽን የምታውቂው።
አሁን ግን እቃ ከማሟላት ጀምሮ በጋራ ነው የምትሄጂው። ከዛ የፈለግሽው ነገር ሲሟላ ቤት መከራየት ስቺ፣ እቃ ማሟላት ስቺ፣ ስትተዋወቂ ምናምን ከዛ በኋላ ነው ሽምግልናው የሚላከው። ቤትሽን አደራጅተሽ ነው ወደ ጋብቻ የምትሄጂው። ስለዚህ ፍንጫ በዚህ ውስጥ ግን ማኩረፍም ቁጣም አለመግባባትም ይኖርና የእሷ ባህሪ ያውቃል፣ የእሱ ባህሪን ያውቃል። ግን ገብተውም አለመስማማት ይኖራል። ቀለል አድርገው ያዩታል። በዚህ ሁኔታ ውስጥ ደግሞ ሊጋቡ ጫፍ የደረሱ ሰዎች ይለያያሉ። ከባል ልታገባው ከነበረው ፍቅረኛ ወይም እጮኛ መስማት የማፈልገው ነገር ልሰማ ይችላሉ። ኢንኬዝ አንዳንድ ጊዜ ያው ቺቲንግ የምታደርጊው ፈልገሽው አስበሽው ሳይሆን አንዳንድ ጊዜ በአጋጣሚ ሰዎች ቺት ሊያደርጉ ይችላሉ በሆነ አጋጣሚ። ስለዚህ የሆነ ቺት አድርጎ ሊሆን ይችላል፣ ልሰማ ትችላለች። ከዛ ቀድመው ከዛ ትዳር ሳይሆን ይቀራል ማለት ነው። ገብቶሻል? ሁሉ ነገር ካለቀ በኋላ ትዳሩ የሚቋረጥ ነገሮች አሉ እና የአሁኑ ትውልድ ምንድነው ነገሮችን ቀለል አድርጎ እንዲያይ ብዙ ነገሮች እየረዱት ነው። ስለዚህ ምንድነው ይሄ በጣም አንዴ ከተጋባው በኋላ በጣም ነፍሷ እስከምትጨነቅ የምትኖርበት ምክንያት አይኖርም። ግን ምንድነው አንዳንድ ጊዜ ብቸኛው ነሽ ትዳር ስታገቢ አማራጭሽ ባልሽ ነው። ብቸኛው ነው ትዳር ስታገቢ አማራጭሽ ባልሽ ነው እና አንዳንድ ጊዜ ይዛጋል። ግን አለመስማማት ሲፈጠርና በአንድ ቤት ያለመስማማት ልዩነት ወይም የምታዩ ነገር ደስ ሳይልሽ እየኖርሽ ሲመጣ ብዙ ጊዜ ስትፋቺ በጣም ስለምትጎጂ ያንን ሀስል ለተወሰነ ጊዜ ይገፉታል፣ ግን አይችሉትም፣ አትቋቋሚው እና የአሁኑ ትውልድ ብዙ ጊዜ ከዚህ በፊት እንዳሉት የትዳር ህይወት ነገሮች ላይ ይለያል። በቃ የማይስማሙበት ነገር ካለ መለያየትን ይመርጣሉ። ለዛም እኮ ነው በየአመቱ በየጊዜው የፍች መስሪያ ቤቶች እንደሚያሳውቁት እንግዲህ ባለፈው የሚገርም ነበር ያየነው። ተጋብተው በበነገው ነው እንደሚፋቱት ያለሽ የሚያስብል አዎ እዚህ ጋር ትላክስ አድርገው ሰርጉ ተቀውጦ በነገው እቃ መለያየት ነው ወይም እቃ መጫን ነው የሚመስል ነገር ይኖራልና ለኛ ማህበረሰብ ስላልተለመደ ፍቺ ያው በእኛ እንትን ስላላለ ነው እና ብዙ ጊዜ እንደዚህ አይነት ነገሮች ይኖራሉ። ትዳር ግን በእንደዚህ አይነት ስሜት ውስጥ ሲሆን ይከብዳል። ለማን ነው የሚከብደው? ለአድራጊው እኮ አይከብደው ቲጂ። ያ ሁኔታ አሁን ለምሳሌ ቺት የተደረገባት ሴት ቺት ያደረገው ባሏ አይደለም የሚከብደው፣ ቺት የተደረገባት ሴት ናት መቋቋም የሚከብደው። ማነጻጸር ትጀምሪያለሽ፣ ደግነትሽ፣ የፍቅር ጥግሽ፣ ያን ነገር ለማቋቋም የከፈልሽው መስዋዕትነት፣ ያን እዛ ቦታ ላይ ለመድረስ የከፈልሽው ዋጋ፣ ብዙ ነገሮችን ተቋቁመሽ ነው እዛ ጋር የደረስሽው። ስለዚህ ያ ባልሽ ኢሚዲየትሊ ቺት ሲያደርግ ቺት ያደረገው ግንኙነቱ አይደለም አይምሮሽ ላይ የሚመጣው፣ አንቺ የከፈልሽው መስዋዕትነት ግን ወደኋላ ዞር ብለሽ ስታስቢው ድካምሽ፣ እድሎችም ይኖራሉ። አሁን አንዳንድ ትዳሮች እኔ እኮ እድል ነበረኝ እንደዚህ ነበረኝ ይላሉና ያንን ስትነጻጽሪው በጣም ያማልና በዚህ ሁኔታ ውስጥ እንግዲህ አሁን አንድ ቤት እየኖሩ በጣም በዝተዋል የተፋቱ ያክል ስሜት የሚያሳልፉ እንግዲህ ይህን ነገር እየሰሙ ካሉ የራሳቸውን ግንዛቤ ወስዱበታል ብዬ አስባለሁ። አዎ ፍርድ አንሰጥም መቼም እንደየግንዛቤውና እንደየውሳኔያቸው በራሳቸው ህይወት ውስጥ መስመር የሚያስይዙት ነገር ይኖራል ብለን እናስባለን። እንዲየኖራችሁ እንዴት ትቀጥላላችሁ ውጡ እንጂ እንዲህ ከምታፈርሱት በዛው ቀጥሉ እንጂ የሚል ፍርድ ላይ አልስማማም። ብዙ ጊዜ ግን ተስፋ አለው። ለምሳሌ ለመጠገን ቀድሞ ወደ ነበረው ነገር ለመመለስ ተስፋ አለው። ምናልባት ያያቸው ኬዞች ከነበሩ ብትነግረኝ ደስ ይለኛል። ተስፋ አለው። አሁን አንዳንድ ጊዜ እንደዚህ አይነት ጥሰቶች የሚመጡ ምን መሰለሽ፣ ሚስት እንደ ሚስት ባል እንደ ባል ነው መሆን ያለባቸው። አሁን ባውንደሪ የሚባል ነገር አለ፣ ገደብ። ሚስት ያንን ሁሉ ነገር ካልሆነች ትዳሩ የሚቀጥል አይመስላትም። ፍርሃት፣ ስጋት ውስጥ ትገባለች። ስለዚህ ባል መሳተፍ ያለበትን ነገር ችግር የለውም ምን ያደርገዋለሁ፣ እንዳታስብ፣ እንዳትቸገር፣ እኔ በጣም ደክሟትም ከሆነ በጣም ስራው ላይ ከሆነ ችግር የለውም እኔ ልጆችን ድራይቭ አድርጌ ይዣቸው እመጣለሁ፣ በእግርም ከሆነ እኔ ይዣቸው እመጣለሁ ይላልና አንዳንድ ጊዜ ባውንደሪ የሌለው ነገር ትኩረት እንድትሰጪው አይኖርም፣ ስጋት እንዲሰጥሽ አይኖርም። ለምሳሌ ሰዎች ስራ ሲገቡ የስራ ሰዓት የስራ መውጫ ሰዓት አለ። በዛ ሰዓት አቴንድ ካላረግሽ
ስራሽን ሳትጠብቀሽ ካልገባሽ ምን እንደሚጠብቅሽ ስለምታውቂ ስራሽን ቀድመ በትክክል ትገቢያለሽ አይደል? ፓኒሽመንቱ ስለምፈሪ። ትዳርም ገደብ መኖር አለበት። ከዛ ያ ችግር የለውም እሽሽ የሚባለው ምን ያደርጋል መሰለሽ? ለባል ነፃነት ይሰጠዋል፣ ለሚስትም ነፃነት ይሰጣትና ከዛ በኋላ ግን ያ ነፃነት ባህሪን ይቀይራል። ቺት ሊያደርግ ይችላል፣ ሱስ ውስጥ ሊገባ ይችላል። ችግር የለውም ችግር የለውም በቃ እሷ ታደርገዋለች፣ እሷ ታከናውን። ቢያመሽም ችግር የለውም እሷ እንደዚህ ታደርጋለች። ከዛ የሆነ ሰዓት ላይ ስደክሚ ይሄ ስሜት ያቅትሻል፣ ማከናወናችን፣ ያንን ነገር መመለሳችን፣ ያንን ነገር ማድረጋችን። ባልም ስላለመድሽው 10 ዓመት 20 ዓመት ያስለመድሽው ባል እንዴት ያንን ነገር አድርግ ብትዩ ይከብደዋል። ስለዚህ በዛ አጋጣሚ ግን በትዳር ውስጥ በጣም ጥግ ያለለው ከልክ በላይ ማፍቀር ሊሆን ይችላል፣ መውደድ ሊሆን ይችላል። ግን ትዳር ውስጥ ባል እንደ ባል፣ ሚስት እንደ ሚስት መሳተፍ አለበት። አሁን ባል አስቤዛ ማሟላት በቃ እንትኑ ይሄ የትዳር ስሜቱን የምታውቂው አስቤዛ መግዛት፣ የትምህርት ቤት ማሟላት፣ ቤት እንደዚህ ማሳመር ብቻ አይደለም። በቃ ከኔቸር ጋር መገናኘት አለበት። ልጆቹን ወክ ማስደረግ አለበት። ልጆቹን ትምህርት ቤት ማመላለስ አለበት። ወላጅ ሲባል ልጆቹን ተገኝቶ እንትን ከአቅም በላይ የሆኑ ነገሮች እኮ ትቀበያለሽ። ችግር የለውም ምን ያመጣቸዋለሁ። ለምሳሌ ልትወልድ ትንሽ ቀርቷት እንዴት ነው ድራይቭ አድርጋ ደርሳ ምናምን ሀስሉ አሟት ሊሆን ይችላል። ጥሩ ስሜት ላይ ላትሆን ትችላለች። በትዳር ስትኖሪ ባይዘው የግል ስሜትሽ ብቻ አይደለም። ትዳር ማህበረሰብ ነው። ከኋላሽ ቤተሰብ አለ፣ ጎረቤት አለ፣ ማህበረሰብ አለ። ለወንድሞች ለቤተሰቦችሽም ታስቢያለሽ እኮ። ትዳር ገባሽ ማለት ከነሱን ከህሳቢ ውጭ አታረጊያቸው። የነሱ የሆነ ነገር ሲፈጠር ላንቺ ላይ መችሽ ይችላል። ያን ነገር ሁልጊዜ የተለመደውን ነገር ለማድረግ ያ ነፃነት ይገፋና ብዙ ባሎች ላይ እንዲያመሹ ያደርጋል። ቼት እንዲያደርጉ ያደርጋል። ገብቶሻል አይደለ? ማምሸት፣ መታወቅ፣ ከገደብ ማለፍ፣ ነገሮችን ችግር የለውም ብሎ ማሰብ፣ የትም አትሄድም ብሎ ማሰብ፣ የተለመደ ነው ብሎ ማሰብ መስመርሽን እንድጥሽ ያደርግሻል። ያንን ነገር መቆጣጠራችን። እነዚህ ነገሮች ግን የመታከም ወይም የመዳን እድሎች አላቸው። ምናልባት ራሷን ከብስጭትና ከንዴት ልታድን ትችላለች። ምክንያቱም ከልክ በላይ ስለሄደች ያንን ከልክ በላይ ያደረገችውን ነገር መቆጠብ ትጀምራለች። ምናልባት 6-7 ሰዓት የሚገባ እየራባት ቁጭ ብላ ልጠብቀው ትችላለች። ማድረግ ያለባትን ነገር እሱ ይመጣል ብላ ልጠብቀው ትችላለች። ምናልባት እሷ ባስለመደችው ነፃነት ደግሞ ያ ሰው ላይ ይመጣ ይችላል። ይሄ ማለት ወንዶችም ብቻ አይደለም፣ ሚስቶችም ብቻ አይደለም፣ ሚስቶችም እንደዚህ ሊያደርጉ ይችላሉ። እና ስለዚህ ያ የተለመደው ነገር ቁጥብ መሆን ትጀምራለች። ከዛ በኋላ ዩሲ በቃ ራሽን ነው መሆን የምትችይው እንጂ ባልሽ ስለሆነ 100% ፍጹም አይደል። አቮይድ ፐርፌክሽኒዝም አይደለም የሚሆን። ለሰዎች ፍጹም አትሆኝም፣ ለባልሽ ፍጹም አትሆኝም። አንቺ ነሽ ፍጹም ለራስሽ ፍጹምነትሽን የምታውቂው። ለዛ ነው ብዙ እህቶች ይደነግጣሉ። በዚህ ልክ እያመንኩት፣ በዚህ ልክ ራሴን አሳልፌ እየሰጠዋል፣ በዚህ ልክ ራሴን አሳልፌ እየሰጠሁት ይሄን ያደርጋል ብዬ በጭራሽ አላምንም ይላሉ። ገብቶሻል አይደል? ግን ሁልጊዜ እኛ ነን ራሳችን ፍጹም መሆናችን የምናውቀው። ምክንያቱም ትዳር ስምምነት ነው። አድገን እስከምናገባ ያው ሲግማንድ ፍሮይድ የሚለው ሰዎች አድገው የሚያንጸባርቁት ከታች የለመዱትን ነገር ነው አይደል የሚለው። ከየትም አያመጡትም። ኔቸር ተፈጥሮ ከወላጅ ከቤተሰብ ከትምህርት ቤት ከማህበረሰብ ያጠራቀምሽውን ነገር ነው አድገሽ የምታንጸባርቂው አይደል። ያ ነው ሼፕ አድርጎሽ እየሰፋ የሚሄደው። ስለዚህ ሁለት ተጋቢዎች ተጋቡ፣ የጋራ የሚያስማማቸው ነገር አለ። ፐርሰናሊ ደግሞ የራሳቸው ባህሪ አለ። ለዛም ነው ፍጹም አትሁኝ። ስህተት ሊሰራ ይችላል። ስህተት የሰራ ጊዜ በቃ ብዙ ነገሮች ይበተናሉ የሚባለው። እሷም እንደሱ ማለት ነው። እሷም ፍጹም አይደለችም። ስለዚህ ብዙ ጊዜ ምንድን ነው የሚደረገው? እንደዚህ አይነት ኬዞች ሲገጥሙ ይሄ መበሳጨቱ ለካ ባውንደሪ ጥሻለሁ መሰብሰቡ ይመጣል። ዩሲ ከዛ ባል ላይ ምን ይመጣል? ጥያቄ ምልክት ይመጣል። ለምን ተሰበሰበች? 3-4 የምትደውለው ከሆነ አንዴ ብቻ እንድትደውል ይደረጋል። እንደ ድሮ የሆነ ነገር አትመጣም፣ ራት እየጠበቅን ነው፣ አይ አልመጣም፣ ዋንስ ዝግት። እንደ ድሮ ቤት ውስጥ እኔ ያደርገዋለሁ ምናምን የምትለው አይ ዛሬ አልችልም፣ አንተ ማድረግ ጀምር። አይ እንደ ድሮ ችግር የለውም ምናምን፣ ከጓደኞቼ ጋር ነኝ ዛሬ ላመሽ እችላለሁ። ኢቭን ኢፍ የሚገርምሽ ነገር የባውንደሪ መጣስ ባሎችን ወጥተው እንዲያደርጉ ያደርጋቸዋል።
እንደዚህ አይነት ኬዝ ሁሉ ገጥሞኝ ኖርማል ነው በቃ ችግር የለበት ኖርማል ነው። ብዙ ነገሮች ምክንያት እንደግል የሚያነሷቸው ነገሮች አሉ። ከዛ በኋላ ምን ያመጣል እዛ ጋር የሆነ ነገር ስታስቀምጭ አይደል ህግ ስታስቀምጭ ትዳርም የራሱ ህግ አለው አይደል የጋራ የሆነ ህግ ስሬስ ያለው ነው ህግ ግን ሊያስማማ የሚችል ህግ አለው አይደል ሚስትሽ ያልተለመደ አይነት ነገር ስታረግ የራሱ ህግ ስትዋጣ ባልም እንደዛ ሲያረግ ቁጥብነት ሲጀምር ጥያቄ ምልክት ይመጣብሻል። ምክንያቱም ሰው ነሻ እዛ ጋር ያለውን ነገር እንድታጫት ፈልጊ። ስለዚህ በሂደት ምን ያረገ ይመጣል ያ ሰው እየተሰበሰበ ይመጣል። ገባሽ አይደል ባንዴ አይሆንም እየተሰበሰበ ይመጣል። ሚስት ግን ያንን ባውንደሪ መጣሷ ስለሆነ ይሄ ዋጋ ያስከፈላት ስለሆነ ከዛ በኋላ ምን ትጀምራለች እኔ በጣም በቃ በዚህ ስሜት ውስጥ ሻወር ራሱ መታጠብ ተስኖኝ ነበር። ጸጉር ቤት ከሄድኩ 6 ወራት 7 ወራት ሆኖኛል። ዘመዶችን ከጠየቅኩ ረጅም ጊዜ ሆኖኛል። እንደ ሰው ወጥቼ የሆነ ነገር ካረኩ ረጅም ጊዜ ሆኖኛል የሚሉ ክሊያንቶች አስቢ። ለራሳቸው ጊዜ አይሽ ለትዳር ባውንደሪ ጥሰው ያን ያህል ሲያረጉ ለምሳሌ 6-7 ሰዓት ቁጭ ብለሽ ምሳ እራት ምናምን መጠበቅ ወይ ቁርስ ምሳ እራት አለ መብላት ምግብ ያለ ጊዜው ስትበዩ በራሱ ያለ ሰዓቱ የተቀበልሽው ነገር ከተቀበልሽው በኋላ ካንቺ ጋር ስብምነት አይኖርም ምንም ነገር ልክ መድኃኒትም ታይሚንግ ታደርጉ እንደሚሰጥና ከዛ በኋላ ያደረግሽው ነገር ለጊዜው አይታወቅሽም። የሆነ ሰዓት ስትደክሚ ግን ኢነርጂሽን ለማምጣት ያቅትሻል። ስለዚህ በዛ ልክ የሚያደርጉ ሰዎች መቆጠብ ሲጀምሩ ያንን ነገር ለካ እየቀነሱ ሲመጡ ያ ጊዜ ያ መባከን ወደ ራስሽ ኢነርጂ እየሰበሰበ ይመጣል። እንዲህ አሁንማ ደስተኛ ነኝ ሳቄ ጠፍቶብኝ እንዲህ ድካሚ አሁንማ እኮ እንቅልፍ እየወሰደኝ እንቅልፍ እስከ መንሳት ይመጣልና ትልቁ ደግሞ ይሄ ኢንሶምኒያ ዲስኦርደር እንቅልፍ ማጣት በሰዎች በትዳር ውስጥ አንዱ ተግዳሮት ሊሆን የሚችል ነገር ነውና ስትረስ ምልክት ስለሚሆን ማለት ነውና ብዙ ጊዜ አሁንማ እንቅልፍ ወሰደኝ አሁንማ ደስተኛ ሆንኩኝ አሁንማ ራሴን እየሰማሁ ነው ይላሉ። አየሽ ያንን ነገር ወደ ራሳቸው እንትን ይቀርቡ። ገንዘብ ብቻ እኮ አይደለም የሚቆጠበው ሰው ኢነርጂውን ካልቆጠበ የሆነ ሰዓት ላይ ሲደክመው መሰብሰብ አይችልም። ስለዚህ በዚህ ልክ የራሷን ደስታና የራሷን ስሜት የራሷን መልካም ነገርና ያላትን ነገር ራሱ በትክክል እንድታይና ከልጆቿ ጋር ጥሩ ግንኙነት እንዲኖራት ማድረግ ይቻላል። ከዛ ባልም እየተሰበሰበ ይመጣል። ምክንያቱም ያ ድካም ቀጥታ ነው የሚነካው። ስለ መሻሻሉና ስለ መለወጡ እርግጠኛ ሆኖ ፍላጎት ካለው የምትለው ነገር ሊሰራ ይችላል። ግን ቢያንስ ጥረት መደረጉን ማሳየትም ማየትም አስፈላጊ ነው። ማሳየትም ማየትም አስፈላጊ ነው። አትሊስት እሷ የባከነችውን ነገር እንድትሰበሰብ ያረጋታል። ራሷን እንድታይ ያረጋታል። ሰላሟን እንድታገኝ ያረጋታል። ገብቶሻል አይደል? ያ ያለፈችው ባውንደሪ ያ ያለፈችው ጥሰት እሷ ላይ ምን ያክል ጫና እንዳመጣባት ታውቃለች ማለት ነው። ያንን ነገር ያንን ያለፈችው መስመር ወደ ራሷ ስታመጣው ብዙ ይልንጋሉ። ትክክል ለአንድ ቀን እንኳን እንቅልፍ መተኛት በጣም ጥሩ ቀን ደስተኛ ሞት ነገር ነው። መቼም ያነሳነው ጉዳይ ከማህበረሰብ አንጻር ከስነ ልቦናው አንጻር ብዙ ነገር ያስወራል፣ ግን አያልቅም። በተለያየ ጊዜ መልሰን እንገናኛለን። ምናልባት ግን ካወራኸው ነገር አንጻር የመጨረሻ ነገር ማድርገው እናማክርሃለን ወይም ደግሞ እንፈልግሃለን የሚሉ ሰዎች ካሉ የት ነው የሚያገኙ? እንግዲህ በመጀመሪያ ቅድሚያ በጣም ቻናሏን ቴሌቪዥን ጣቢያ በጣም አሪፍ ነው። በጣም ትልቅ ደረጃ ላይ የሚደርስ የቴሌቪዥን ጣቢያ ነው። ፕሮግራሞችን እከታተላለሁ። በዛ ላይ ትዕግስት በጋሻው እንግዳ አድርገሽ ስላቀረብሽኝ በእውነት ትልቅ ክብር ነው ለኔ ስለማውቀው የሚሰማኝን ስሜት። ከዛ ውጭ ግን እንግዲህ ባዩ የስነ ልቦና አማካሪ የሚል 33,000 ፎሎወር ያለው የቲክቶክ ተከታይ ያለኝ፣ እዛውም ላይ ስልክ አለ። ማማከር የሚፈልጉ ማግኘት የሚፈልጉ እንደው ስሜታቸውን መግለጽ የሚፈልጉ ሰዎች በዛ ቲክቶክ ላይ እንግዲህ ሰርች ቢያደርጉ ባዩ የስነ ልቦና አማካሪ በአማርኛ ነው። ባዩ የስነ ልቦና አማካሪ ብለው 33,000 ተከታይ ነው ያለው። ቢደውሉም እኔ ነኝ የማነሳው፣ ሌላ ሳያነሳው በዛ አግኝተው እንደየስሜታቸው ያላቸውን ነገር ማማከር ይችላሉ ማለት ነው። እንግዲህ በስተመጨረሻ በድጋሚ ከልብ ነው የማመሰግነው እንግዳ አድርገሽ ስለጠራሽኝ። ያው እንግዲህ እንደምታውቂው ርዕሱ ሰፊ ነው ከጊዜ አንጻር አድማጮች
ያለን ይሄ ነው ብዬ እንትን እላለሁ። አመሰግናለሁ። በጣም አመሰግናለሁ። የስነ ልቦና አማካሪ ባዩ ጌታቸው የዛሬ ቻናል ዋን የወሬ ኮርነር እንግዳችን ነበረ። ለነበረን ጊዜ በእናንተ በቤተሰቦቻችን ስም ከልብ አመስግነን እንሸኘዋለን። በሚቀጥለው ሳምንት በሌላ ጉዳይ ከሌላ እንግዳ ጋር እዚሁ ስቱዲዮአችን እንገናኛለን። መልካም ሳምንት።